ጥምቀት ለምን አስፈለገ? የመጀመሪያው ጥያቄያችን ነው። ብዙ ጊዜ ስለምናምነው ወይም ስለምናደርገው ነገር እውቀት ኖሮን አይደለም የምናደርገው። ከዚህ በፊት ሲደረግ ስለነበረ ብቻ እናደርገዋለን። የሮም ካቶሊክ ቤተክርስቲያን ጥምቀትን በሶስት ከፍላ ነው የምትረዳው። አንደኛው የውሃ ጥምቀት ነው። ሁለተኛው ደግሞ የምኞት ጥምቀት ብለው የሚሉት አለ። ሶስተኛው ደግሞ የደም ጥምቀት ብለው የሚሉት አለ። ጥምቀት ለኃጢአት ይቅርታ የሚያስፈልግ ከሆነ ሁሌ ጊዜ ኃጢአት ስለምንሰራ ለምንድን ነው ሁሌ መጠመቅ የሌለብን? ሰዎች የሚሰሩትን ኃጢአት ከፋፍሎ ይረዳሉ። ቪኒያል ሲን እና ሞርቲያል ሲን ብለው ይከፋፈላሉ። ለዚህ ለሁለቱ ኃጢአት ግን መልስ አድርገው የሚያቀርቡት ፔናንስ ብለው የሚጠሩት አለ። ካቶሊኮች አብሶሉት ኔሴሲቲን ሲያምኑ፣ ሉተር ግን አብሶሉት ኔሴሲቲን አያምኑ፣ ኦርዲነሪ ኔሴሲቲን ነው የሚያምነው። ፐርሰናሊ ሉተር የሚለው ነገር ትክክል ነው ብዬ ባላስብም ግን ደግሞ ሉተር የሚለውን ነገር ሚስ ሪፕሬዘንት ሲያደርጉት ብዙ ጊዜ ይመለከታል። ሮም ካቶሊክ ቤተክርስቲያን ኤክስ ኦፔራ ኦፔራቶ ብላ ትጠራለች። ይህንን የምትለው ለዶሊቲስቶች መልስ እየሰጠች ነው። እነ ጆን ካልቪን ደግሞ ከዚህ በተለየ መንገድ ኤክስ ኦፔራ ሱፕራቲየስ ብለው ያስቀምጣል። እኛ ደግሞ እንደ ባፕቲስት ኤክስ ኦፔራ ኦፔራንቲስ ብለን ነው የምናምነው። ኤፊካሲው ያለው በውሃው ላይም አይደለም፣ በሚያጠምቀውም ሰውዬ ላይም አይደለም። ኤፊካሲው ያለው በሚያምነው ሰውዬ እምነት ላይ ነው ብለን እናምናለን። ብዙ ጊዜ ሰዎች ፈጥነው ስለ ጥምቀት ሲነሳ አንድ ጥምቀት እንዳለ ነው የሚያስቡት። ኦልሞስት ሁሉም ሰው ጥምቀት ሲባል የውሃ ጥምቀት እንዳለ ብቻ አሲም አድርገው ያልፋሉ። አንዲት ጥምቀት ሲል ስለ የትኛው ጥምቀት ነው እያወራ ያለው ብለን ነው መጠየቅ ያለብን እንጂ ጥምቀት አንድን ብቻ ነው ወደሚለው ድምዳሜ መድረስ ተገቢ ነው ብዬ አላስብም። ለምሳሌ ዕብራውያን መጽሐፍ ምዕራፍ 6 ላይ እምነት መሰረቶችን ሲዘረዝር ስለ ጥምቀቶች ብሎ በፕሉራል ነው ያስቀመጠው። ስለዚህ ጥምቀት አንድ ብቻ እንዳልሆነ እየጠቆመን ነው ማለት ነው። የመንፈስ ቅዱስ ጥምቀት ዓላማው አንድ መሆን ከሆነና ሮሜ መጽሐፍ ምዕራፍ 6 በጥምቀት አንድ ስለመሆን እያወራ ከሆነ ስለ ውሃ ጥምቀት እያወራ ሳይሆን ስለ መንፈስ ቅዱስ ጥምቀት እያወራ ነው ማለት እንችላለን። ጥምቀት ለድነት ለኃጢአት ይቅርታ የሚለው ከመጽሐፍ ቅዱስ ጋር ምንም አይነት ግንኙነት አለው ብዬ አላምንም። ማን ነው መጠመቅ ያለበት የሚለው ላይ ሄዶ ባፕቲዝም እና ክሬዶ ባፕቲዝም የሚል ሁለት አይነት ሀሳብ አለ። ሰላም እንደምን አላችሁ? ይህ ራውንድ ቴብል የተሰኘው ፕሮግራማችን ነው። በዚህ ፕሮግራማችን ላይ መጽሐፍ ቅዱሳዊ ሀሳቦችን እያነሳን እንዳስሳለን፣ እንገመግማለን፣ ለማስተካከል እንሞክራለን። ከዚህ በፊት የነበሩ ፕሮግራሞቻችንን ደግሞ ገብታችሁ እንድታዩ እንጋብዛለን። ዛሬ የምናነሳው በነገረ ጥምቀት ላይ ነው። ስለ ጥምቀት በሰፊው እንወያያለን። ከኛ ጋር አብራችሁ እንድትቆዩ በፍቅር እንጠይቃለን። ዛሬ የምናወራው ነገረ ጥምቀት ላይ ነው። ያው ጥምቀት የሚለው ሀሳብ በብዙ ቤተ እምነቶች ቤተክርስቲያኖችም ጨምሮ መወያያም በብዙ ነገር እየተተረጎመ የሚሄድ ነው። ከዛ በፊት ግን ማንሳት እና ወሳኝ ብለን የምንጠይቀው ጥያቄ አንደኛ ጥምቀት ምንድን ነው፣ ያ ስለምን አስፈለገ የሚለውን መዳሰስ አለብን። ከዛ እንጀምራለን። እንደዛ እያለን ወደፊት እንሄዳለን። ጥምቀት ለምን አስፈለገ የመጀመሪያው ጥያቄያችን ነው። ስለ ጥምቀት መነጋገራችን እጅግ አስፈላጊ ቶፒክ ነው ብዬ አስባለሁ። ምክንያቱም ስለምናምነው ነገር ማወቅ አለብን። ስላወቅነው ነገር ደግሞ በተቻለን መጠን ማወቅ ስለሚገባቸው ሰዎች ማብራራት መቻል አለብን። ከዚህ የተነሳ ስለ ጥምቀት መነጋገራችን መወያየታችን እጅግ አስፈላጊ ነው ብዬ አስባለሁ። ብዙ ጊዜ ስለምናምነው ወይም ስለምናደርገው ነገር እውቀት ኖሮን አይደለም የምናደርገው። ከዚህ በፊት ሲደረግ ስለነበረ ብቻ እናደርገዋለን። ይሄ ነገር አደጋ ሊሆን ይችላል። ለምን እንደምናደርግ አውቀን የምናደርገውን ነገር ብናደርግ የተሻለ ይሆናል ብዬ አስባለሁ። በእርግጥ ሲደረግ የነበረን ነገር ማድረጉ በራሱ ስህተት ነው ብዬ አላስብም። ምክንያቱም ለምን እንደሚደረግ ምክንያቱን የሚያውቁ ሰዎች አሉ። ስለዚህ ያንን ምክንያት ማወቅ እና ደግሞ የምናውቀውን ነገር አምነን መከተል የተሻለ እንደሆነ አስባለሁ። ስለ ጥምቀትም ከዚህ ጋር ተያይዞ በቂ እውቀት ያስፈልገናል ብዬ አስባለሁ። ጥምቀት ለምን አስፈላጊ ሆነ የሚለውን መጽሐፍ ቅዱስ የተለያዩ መልሶችን ይመልስልናል። የመጀመሪያው ጥምቀት አስፈላጊ ያደረገው በጌታችን በኢየሱስ ክርስቶስ በትእዛዝ መልክ መሰጠቱ ነው። ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ጀምሮ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝሁትንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያድርጓቸው ብሎ ጌታ ኢየሱስ ክርስቶስ በቀጥታ ትእዛዝን ሰጥቷል። ከዚህ ትእዛዝ በዋናነት ሁለት ነገር እንረዳለን ብዬ አስባለሁ። የመጀመሪያው ጥምቀት የማይሻር ዘላቂ የሆነ መሆኑን መረዳት እንችላለን። ምክንያቱም ይህንን ትእዛዝ ፈጽሙ ይልና እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ብሏል። ስለዚህ ይሄ የማይቀየር ዘላቂ የሆነ ትእዛዝ በመሆኑ የጌታ ኢየሱስ ክርስቶስን ትእዛዝ ከፍ ያለ ትእዛዝ እንዲሆን ያደርገዋል። በእርግጥ ዘላቂ ባይሆንም ኢየሱስ ካዘዘው ትርጉም ያለው ነገር ነው። ደግሞም ዘላቂ ካለመሆንም ባለፈ ዘላቂ የሆነ በመሆኑ ምክንያት ትርጉሙን ከፍ ያደርገዋል ብዬ አስባለሁኝ። ሌላኛው ደግሞ ጌታ ኢየሱስ ክርስቶስ ከሐዋርያቱ በሚለይ ጊዜ ይህንን ትእዛዝ መስጠቱ ነገሩን ከፍ ያለ እንዲሆን ያደርገዋል። ያው እንደሚታወቀው ቤተሰቦቻችን ወይ ዘመድ አዝማዶቻችን
ከኛ በአካል ሲለዩ የመጨረሻ ቃላቸው እንደ ሀደራ አድርገው የሚያስተላልፉልን ነገር ዌይት ያለው ነገር ነው ወይም ክብደት ያለው ነገር ነው። ጌታ ኢየሱስ ክርስቶስም ከነሱ በሚለይ ጊዜ ይህንን ትእዛዝ በመስጠቱና በአደራ መልክ ለነሱ ማስተላለፉ ነገሩ ከፍ ያለ መሆኑን ያሳያል። ሁለተኛው ደግሞ ጥምቀት ለምን አስፈላጊ ሆነ የሚለውን እንድንረዳ የሚያግዘን ሐዋርያ ሥራ መጽሐፍ ምዕራፍ 2 ላይ ነው። ሐዋርያ ሥራ ምዕራፍ 2 ላይ ከቤተ ክርስቲያን ምስረታ ጋር ተያይዞ ወይም ደግሞ ከሐዋርያቱ ስብከት ጋር ተያይዞ የመጀመሪያው መመሪያ ሆኖ መሰጠቱ ለጥምቀት ከፍ ያለ ትርጉም እንድንሰጠው ያደርገናል። ስለዚህ ከዚህ የተነሳ ጥምቀት አስፈላጊ ነው ብለን እናስባለን። ሶስተኛው በቤተ ክርስቲያን ታሪክ ውስጥ ለብዙ ቤተ እምነቶች መለያያ ምክንያት ወይም ለብዙ ዲኖሚኔሽኖች መለያያ ምክንያት የሆነው ነገረ ጥምቀት ነው። ነገሩ ከፍ ያለ ባይሆን ኖሮ በዚህ ልክ አይከራከሩም። በዚህ ልክ የመለያያ ምክንያት አይሆንም። ቤተ እምነት ከቤተ እምነት እንዲለያይ ምክንያት መሆኑ በራሱ ነገሩ ቀድሞ በነበረው በቤተ ክርስቲያን ታሪክ ከፍ ያለ ስፍራ የተሰጠው መሆኑን ያመለክታል። ከነዚህ ምክንያቶች በመነሳት ስለ ጥምቀት መረዳት አስፈላጊ ነገር ነው ብዬ አስባለሁ። የመጀመሪያው ጥያቄያችን ያው ጥምቀት ለምን አስፈለገ ነው። ጥምቀት ለምን እንዳስፈለገም አንደኛ የጌታችን ትእዛዝ እንደሆነ ተመልክተናል። መጽሐፍ ቅዱስ በሚያዘን መሰረት እናደርገዋለን። በዚህ ረገድ ደግሞ የሚነሱ ብዙ የሀሳብ መለያየቶች በተለያዩ ቤተ እምነቶችና ዲኖሚኔሽኖች ላይ እንመለከታለን። ከዚህ ጥያቄ ቀጥሎ እነዚህ ቤተ እምነቶችና ዲኖሚኔሽኖች ምን ይላሉ ስለ ጥምቀት የሚለውን ብንመለከት አሪፍ ይመስለኛል እና እሱ ላይ ብናወራ ጥሩ ነው። እንዳልከው በተለያዩ ቤተ እምነቶችና ዲኖሚኔሽኖች ጥምቀትን በተመለከተ የተለያዩ ትርጉሞች ይሰጡበታል። ለምሳሌ የሮም ካቶሊክ ቤተክርስቲያን ብንመለከት ጥምቀት ለድነት አስፈላጊ እንደሆነ ታምናለች። ለኃጢአት ይቅርታ አስፈላጊ እንደሆነ ታምናለች። ለዳግም ውልደት አስፈላጊ እንደሆነ ታምናለች። ወይም ደግሞ ባፕቲዝማል ሪጀነሬሽንን ታምናለች የሮም ካቶሊክ ቤተክርስቲያን። ስለዚህ በካቶሊክ ዘንድ ጥምቀት ለድነት አስፈላጊ ነው፣ ያውም ደግሞ አብሶሉት ነሰሲቲ ነው። ሰው ያለ ጥምቀት አይድንም ብለው ነው የሚያምኑት። የሮም ካቶሊክ ቤተክርስቲያን ጥምቀትን በሶስት ከፍላ ነው የምትረዳው። አንደኛው የውሃ ጥምቀት ነው፣ ያው እሱም እኛ እንጋራለን እንቀበላለን። ሁለተኛው ደግሞ የምኞት ጥምቀት ብለው የሚሉት አለ። የምኞት ጥምቀት ለምሳሌ አንድ ሰው በክርስቶስ ኢየሱስ አምኖ ነገር ግን መጠመቅ እየፈለገ ሳይጠመቅ ቢሞት ይህ ሰውዬ ለመጠመቅ በመመኘቱ ምክንያት የምኞት ጥምቀት ተጠምቋል ብሎ ድምዳሜ ላይ ይደርሳሉ። እንደ ምሳሌ አድርገውም እንደውም የሚያቀርቡት ከኢየሱስ ክርስቶስ ጎን የተሰቀለው ሰውዬ በኢየሱስ አምኗል፣ ነገር ግን የመጠመቅ እድል አልነበረውም። ይህ ሰውዬ ግን በውስጡ የመጠመቅ ፍላጎት አለው ይላሉ። ከዚህ የተነሳ የምኞት ጥምቀት ተጠምቋል ብሎ ይላሉ። ስለዚህ የውሃ ጥምቀት አለ፣ ከዛ ቀጥሎ ደግሞ የምኞት ጥምቀት አለ ይላሉ። ሶስተኛው ደግሞ የደም ጥምቀት ብለው የሚሉት አለ። አንድ ሰው ክርስቲያን ከሆነ በኋላ በተለያየ ምክንያት ሰማዕት ሆኖ ሊሞት ይችላል። ሰማዕት መሆኑ ደሙ መፍሰሱ ከጥምቀት ጋር ያገናኙትና ይሄ ሰውዬ ምንም እንኳን የውሃ ጥምቀት ሳይወስድ ቢሞትም ደሙ በመፍሰሱ ምክንያት የደም ጥምቀት ተጠምቋል ብለው ያስባሉ። ስለዚህ ጥምቀትን በእነዚህ በሶስት መንገድ ከፋፍለው ይረዳሉ ማለት ነው። ከላይ አስቀድሞ ለመመልከት እንደሞከርነው ጥምቀትን ምንም እንኳን በዚህ በሶስት መንገድ ቢከፍሉም በዋናነት ግን ጥምቀት ለድነትና ለኃጢአት ይቅርታ ይሆናል ብለው ያምናሉ። እዚህ ጋር ግን እኛ ጥያቄ እንጠይቃቸዋለን። ጥምቀት ለኃጢአት ይቅርታ የሚያስፈልግ ከሆነ አንድ ሰው ካመነ በኋላ ከዛ ጥምቀት ይጠመቃል። ከተጠመቀ በኋላ ደግሞ ብዙ ኃጢአቶችን ይሰራል። ብዙ ኃጢአቶችን የሚሰራ ከሆነ ይህ ሰው ከተጠመቀ በኋላ ለሚሰራው ኃጢአት ምንድነው መፍትሄው? ምንድነው ሶሉሽኑ ብለን እንጠይቃለን። ከዚህ ጋር ተያይዞ መጠየቅ ያለብንም ጥያቄ ጥምቀት ለኃጢአት ይቅርታ የሚያስፈልግ ከሆነ ሁሌ ጊዜ ኃጢአት ስለምንሰራ ለምንድነው ሁሌ መጠመቅ የሌለብን? ለምን ጥምቀት አንድ ጊዜ ብቻ ሆነ? ጥምቀት ለኃጢአት ይቅርታ ከሆነና እኛ ሁል ጊዜ ኃጢአትን የምናደርግ ከሆነ ሁል ጊዜ ጥምቀት ያስፈልገናል ማለት ነው። ካቶሊኮች ግን ለዚህ ጥያቄ የሚመልሱት መልስ ሰዎች የሚሰሩትን ኃጢአት ከፋፍሎ ይረዳሉ። ምን አድርገው ነው የሚረዱት? ቪኒያል ሲን እና ሞርታል ሲን ብለው ይከፋፈላሉ። ሞርታል ሲን ብለው የሚጠሩት መግደል፣ ዝሙት፣ የተለያዩ ኃጢአቶች ናቸው። እነዚህን ኃጢአቶች የሚያደርግ ሰው ከቅድስና ወይም ከጽድቅ ደረጃ ተንሸራቶ እንዲወድቅ ስለሚያደርገው ይህ ገዳይ ኃጢአት ነው ብሎ ያስባሉ። ሁለተኛው ደግሞ ቪኒያል ሲን ብለው የሚጠሩት ገዳይ ያልሆኑ ግን የቅድስና የጸጋ ህይወትን የሚያዳክሙ ኃጢአቶች አሉ። ለምሳሌ ከባባድ ባልሆኑ ጉዳዮች ላይ መዋሸት፣ መናደድ፣ መቆጣት እኚህ ቪኒያል ሲን ናቸው። እኚህ ለሞት የሚያበቁ ኃጢአቶች አይደሉም ብለው ያስባሉ። ለዚህ ለሁለቱ ኃጢአት ግን መልስ አድርገው የሚያቀርቡት ፔናንስ ብለው የሚጠሩት አለ። ፔናንስ ብለው የሚጠሩት አንድ ሰው ኃጢአቱን ወደ ቄስ ይሄድና ይናዘዛል። ቄሱ የኃጢአቱን ሁኔታ ከገመገመ በኋላ
ይህ ሰው የሰራው ኃጢአት ቪኒል ሲን ነው ወይስ ሞርታል ሲን ብሎ ይከፋፍለዋል። ቪኒል ሲን መሆኑ ከተረዳ በአብ ወልድ መንፈስ ቅዱስም ከኃጢአት አንጽቻለሁ ንጻ ብሎ ይባርከዋል። ከዛ ማድረግ ያለበትን ሌሎች ሃይማኖታዊ ስርዓቶችን ያዘዋል፣ በትእዛዝ መልክ ይሰጠዋል። ሞርታል ሲን ከሆነ ደግሞ ቄሱ ገምግሞ የሰራው ኃጢአት ሞርታል ከሆነ የጌታ እራት እንዲወስድ ይደረጋል፣ ሌሎች ሃይማኖታዊ ስርዓቶችን እንዲፈጽም ያደርጋል። ስለዚህ ከተጠመቀ በኋላ ለሚሰራው ኃጢአት የጌታ እራትና የቄሱ ባርኮት ኃጢአቱን ያስወግዳል ብለው ያስባሉ። ስለዚህ ካቶሊኮች በዚህ መንገድ ያስባሉ። ሰምሃው ኦርቶዶክስ ቤተክርስቲያንም ከዚህ ጋር የሚቀራረብ ነገር አላት። በፕሮቴስታንቱ ዓለም ደግሞ ያው የሚታወቁ ሰዎች አሉ። እነ ሉተር እነ ካልቪን ጥምቀትን በተመለከተ ያላቸው የራሳቸው ምልከታ አላቸው። ሰምሃው ሉተር ከካቶሊኮች ጋር ሚስማማ በሚመስል መልኩ ለኃጢአት ይቅርታ፣ ለድነት እና ለዳግም ውልደት ጥምቀት ያስፈልጋል ብሎ ያምናል። ይህን ሲል ግን ከካቶሊኮች የሚለየው ካቶሊኮች አብሶሉት ነሴሲቲን ሲያምኑ፣ ሉተር ግን አብሶሉት ነሴሲቲን አያምኑ፣ ኦርዲነሪ ነሴሲቲን ነው የሚያምነው። ማለትም ካቶሊኮች ያለ ጥምቀት ሰው ሊድን አይችሉም ሲሉ፣ ሉተር ደግሞ ያለ ጥምቀት ሰው ሊድን ይችላል፣ አብሶሉት ነሴሲቲ ጥምቀት ሳይሆን እምነት ነው ይላል። ሰው ሊድን የማይችለው ያለ እምነት ነው፣ ያለ ጥምቀት ግን ሊድን ይችላል ብሎ ያምናል ሉተር። ነገር ግን ጥምቀት ለኃጢአት ይቅርታ፣ ለድነት፣ ለዳግም ውልደት ያስፈልጋል ብሎ ሉተር ሲል እሱ የሚልበትን መንገድ በተወሰነ መጠን መረዳት አስፈላጊ ነው ብዬ አስባለሁ። ፐርሰናሊ ሉተር የሚለው ነገር ትክክል ነው ብዬ ባላስብም፣ ግን ደግሞ ሉተር የሚለውን ነገር ሚስ ሪፕሬዘንት ሲያደርጉት ብዙ ጊዜ ይመለከታሉ። ለድነት፣ ለኃጢአት ይቅርታ፣ ለጥምቀት አስፈላጊ ነው የሚል ከሆነ ሉተር ለምንድን ነው ጀስቲፊኬሽን ባይ ፌዝ አሎን የሚለው ብሎ ይሟገታሉ። ነገር ግን ሉተር ከጀስቲፊኬሽን ባይ ፌዝ አሎን ጋር በማይጋጭ መልኩ ነው ቴዎሎጂውን የመሰረተው። እሱ እንዴት ነው የሚያብራራው? ጥምቀትንና የጌታ እራትን በተመለከተ ኦብጀክቲቭ እና ሳብጀክቲቭ ብሎ ይከፋፈላል። እግዚአብሔር ለእኛ ጸጋን ይሰጠናል። ነገር ግን ጸጋን ሲሰጠን እንዲሁ አየር ላይ መበተን ሳይሆን ጸጋን የሚያስተላልፍባቸው መንገዶች አሉ ይላል። እግዚአብሔር ለእኛ ጸጋን የሚሰጥበት መንገድ በጌታ እራት፣ በቃሉ፣ በጥምቀት ነው ብሎ ያስቀምጣል። ስለዚህ ጥምቀት፣ የጌታ እራትና ቃሉ ከእግዚአብሔር ዘንድ እግዚአብሔር ጸጋውን ለእኛ የሚያስተላልፍበት መንገድ ነው ይላል። ከኛ ደግሞ ሳይድ እምነት ብቻ ነው እግዚአብሔር የሚሰጠንን ጸጋ የምንቀበልበት መንገድ ይላል። ስለዚህ ሉተር ጀስቲፊኬሽን ባይ ፌዝ አሎን ብሎ ሲል እና ጥምቀት ለኃጢአት ይቅርታ፣ ለድነት አስፈላጊ ነው ብሎ ሲል በማይጋጭ መልኩ አድርጎ ነው የሰራው። ምክንያቱም ጥምቀት እኛ የምናደርገው ድርጊት አድርጎ አይደለም የሚያስበው። ጥምቀትን የእግዚአብሔር ስራ ነው ብሎ ነው የሚያስበው። እግዚአብሔር ጸጋውን ለእኛ የሚያስተላልፍበት ከሱ ሳይድ የሆነ መንገድ አድርጎ ነው የሚያስበው። ስለዚህ እግዚአብሔር ለእኛ ጸጋውን በነዛ መንገዶች ሲያቃብል፣ እኛ ደግሞ በእምነት ብቻ ነው እግዚአብሔር የሚሰጠንን ጸጋ የምንቀበለው ይላል። ከዚህ ጋር ተያይዞ ግን ልናነሳ የምንችላቸው ሎጂካል ጥያቄዎች አሉ። እኛ እንደ ሪፎርምድ ባፕቲስት ለዚህ ለሉተር ሀሳብ እናቀርባቸው የተለያዩ ጥያቄዎችና አርጊመንቶች አሉ። እሱን ወደ ታች ስንደርስ ለማብራራት እሞክራለሁ። ከዚህ ጋር ተያይዞ ሉተር የህፃናት ጥምቀትን ያምናል። ኢንፋክት ካቶሊኮችም ያምናሉ። ጆን ካልቪን ደግሞ ጥምቀት በራሱ ድነትን፣ የኃጢአት ይቅርታን ይሰጣል ብሎ አያምንም። ነገር ግን ሳይን ኤንድ ሲል ብሎ ነው የሚያስቀምጠው። ስለዚህ ከሉተር በተወሰነ መንገድ ይለያል። ግን እስካሁን የተባሉትን ጠቅላላ አድርጎ ለመረዳት የእነሱን ቴዎሎጂ ሊገልጽ የሚችሉ ቴክኒካል ተርሞች አሏቸው። ለምሳሌ የሮም ካቶሊክ ቤተክርስቲያን ኤክስ ኦፔራ ኦፔራቶ ብላ ትጠራለች። ይህንን የምትለው ለዶሊቲስቶች መልስ እየሰጠች ነው። የሮም ካቶሊክ ቤተክርስቲያን ዶሊቲስቶች ጥምቀትን በሚያጠምቀው አካል ወይም በቄሱ ላይ ነው ኤፊካሲው ያለው ወይም ኢፌክቲቭነሱ ያለው ብለው ነው የሚያምኑት። ለምሳሌ አንድ ተጠማቂ ለጥምቀት የሚያስችል ብቁ ሁኔታ ላይ ቢሆን ውሃ መኖሩ በራሱ ቃሉ መነገሩ በራሱ ኢፌክቲቭ አያደርገውም። ኢፌክቲቭ የሚያደርገው የሚያጠምቀው አካል ንጹህ መሆኑ ነው ወይም ደግሞ ብቁ በሆነ ቁመና ላይ መገኘቱ ነው ብለው ያምናሉ። ካቶሊኮች ይህንን በመቃወም ኤክስ ኦፔራ ኦፔራቶ ብለው አስተማሩ። ኤክስ ኦፔራ ኦፔራቶ ሲሉ ኤፊካሲው ያለው ኢፌክቲቭ የሚሆነው በሚያጠምቀውም ሰውዬ አይደለም። የሚያጠምቀው ሰውዬ ምናልባትም ለማጥመቅ በሚያስችል የጸጋ ሁኔታ ላይ ላይሆን ይችላል፣ ወይም ደግሞ በአንዳንድ ኃጢአቶች ውስጥ ሆኖ ሊሆን ይችላል። የሚጠመቀውም ሰውዬ ስለመጠመቅ በቂ የሆነ መረዳት ላይኖረው ይችላል። ኢፌክቲቭ የሚሆነው ግን በውሃው ነው ይላሉ። ስለዚህ ኤክስ ኦፔራ ኦፔራቶ ብለው ያስተምራሉ። እነ ጆን ካልቪን ደግሞ ከዚህ በተለየ መንገድ ኤክስ ኦፔራ ሱፕራቲየስ ብለው ያስቀምጣሉ። ኤክስ ኦፔራ ሱፕራቲየስ ሲሉ ኤፊካሲው ያለው በመንፈስ ቅዱስ ነው ብለው የሚሉት ማለትም በሚጠመቅበት ጊዜ ሊሆን ይችላል፣ ከመጠመቁ በፊት ሊሆን ይችላል፣ ከተጠመቀም በኋላ ሊሆን ይችላል ብሎ ያስተምራል። ስለዚህ ከካቶሊኮች በተለየ መንገድ ንጥረ ነገሩ ላይ ውሃው ላይ አይደለም ብለው ነው የሚሉት ማለት ነው።
እኛ ደግሞ እንደ ባፕቲስት ኤክስ ኦፔራ ኦፔራንቲስ ብለን ነው የምናምነው። ኤፊካሲው ያለው በውሃው ላይም አይደለም፣ በሚያጠምቀውም ሰውዬ ላይም አይደለም። ኤፊካሲው ያለው በሚያምነው ሰውዬ እምነት ላይ ነው ብለን እናምናለን። ስለዚህ አንድ ሰው በሚያምን ጊዜ ነው ጸጋ ነው የሚቀበለው እንጂ ልክ ንጥረ ነገሩ ላይ የሚተላለፍ የሆነ ነገር አለ ብለን አናምንም ማለት ነው። ስለዚህ በካቶሊኮች ዘንድ በሉተርም በካልቪንም ደግሞ እኛም እንደ ሪፎርምድ ባፕቲስት የምናምነው በዚህ መንገድ መመልከት እንችላለን ማለት ነው። ያው ስታወራ ካቶሊኮችን ሚሽን አድርገህ ነበረ። 3 አይነት ጥምቀትን ይከተላሉ ብለህ አንድ የደም አንድ የውሃና አንድ የምኞት ጥምቀት ይከተላሉ ያምናሉ ብለህ ነበር። ግን መጽሐፍ ቅዱሳችን ላይ እነዚህ 3ቱ ጥምቀቶች አሉ ወይስ አንድ ጥምቀት ነው ያለው የሚለውን መነጋገር ያለብን ይመስላል። እስቲ እሱ ላይ ብናወራበት መልካም ነው። አይ ቲንክ የሮም ካቶሊክ ቤተክርስቲያን የምትለው የጥምቀት አይነቶች ከውሃ ጥምቀት ውጪ ያሉ 2ቱ ጥምቀቶች መጽሐፍ ቅዱሳዊ ናቸው ብዬ አላምንም። ከየት እንዳመጡትም እነሱ ማብራራት መቻል አለባቸው። አንደኛ በቤተክርስቲያን ታሪክ ውስጥም የሌለ ትርጉም ነው። ሁለተኛ በመጽሐፍ ቅዱስ ውስጥም የማናገኘው ትርጉም ነው። ስለዚህ የምኞት ጥምቀትና የደም ጥምቀት የሚባለው መጽሐፍ ቅዱስ አይደግፈውም ብዬ አስባለሁ። ነገር ግን መጽሐፍ ቅዱስ ስለ ጥምቀት ሲያወራ ብዙ ጊዜ ሰዎች ፈጥነው ስለ ጥምቀት ሲነሳ አንድ ጥምቀት እንዳለ ነው የሚያስቡት። ኦልሞስት ሁሉም ሰው ጥምቀት ሲባል የውሃ ጥምቀት እንዳለ ብቻ አስዩም አድርገው ያልፋሉ። እንደውም አንዳንድ ሰዎች ያጋጠሙኝ ኤፌሶን መጽሐፍ ምዕራፍ 4 ላይ አንዲት ጥምቀት የምትለውን በማንሳት መጽሐፍ ቅዱስ ላይ አንድ ጥምቀት እንዳለ ለመሞገት ሞክረዋል። ነገር ግን ይሄ መጽሐፍ ቅዱሳዊ ነው ብዬ አላስብም። በእርግጥ ኤፌሶን መጽሐፍ ምዕራፍ 4 ላይ አንዲት ጥምቀት ይላል። አንዲት ጥምቀት ሲል ስለ የትኛው ጥምቀት ነው እያወራ ያለው ብለን ነው መጠየቅ ያለብን እንጂ ጥምቀት አንድን ብቻ ነው ወደሚለው ድምዳሜ መድረስ ተገቢ ነው ብዬ አላስብም። ለምሳሌ ዕብራውያን መጽሐፍ ምዕራፍ 6 ላይ የእምነት መሰረቶችን ሲዘረዝር ስለ ጥምቀቶች ብሎ በፕሉራል ነው ያስቀመጠው። ስለዚህ ጥምቀት አንድ ብቻ እንዳልሆነ እየጠቆመን ነው ማለት ነው። ፕሉራል የሆኑ ጥምቀቶች እንዳሉ ታሳቢ እንድናደርግ ይጋብዘናል። ጸሐፊውም ታሳቢ አድርጎ ነው ያንን የጻፈው። ተደራሲያኑም ደግሞ ከአንድ በላይ ጥምቀት እንዳለ ታሳቢ ያደርጋሉ። ስለዚህ እኛም ከነሱ በተለየ መልኩ ጥምቀት አንድ ነው ወይም አንድ ጥምቀት ብቻ አለ ብለን ማመን ተገቢ ነው ብዬ አላስብም። ስለዚህ በፕሉራል ከተቀመጠ ከአንድ በላይ ጥምቀቶች አሉ ማለት ነው። ቢያንስ እነዚህን መጽሐፍ ቅዱስ ላይ በዝርዝር መመልከት እንችላለን። ዮሐንስ የሚያጠምቀው የንስሐ ጥምቀት አለ በመጽሐፍ ቅዱስ ውስጥ። ጌታ ኢየሱስ ክርስቶስ ደግሞ ለክርስቲያኖች የሰጠው የጥምቀት አይነት አለ። ደግሞም እኔ በውሃ አጠምቃቸዋለሁ ከኔ በኋላ የሚመጣው ደግሞ በመንፈስ ቅዱስና በእሳት ያጠምቃቸዋል ሲል እንመለከታለን መጥምቁ ዮሐንስ። ስለዚህ በመንፈስ ቅዱስ እና በእሳት ያጠምቃቸዋል በማለቱ ከዮሐንስ ንግግር ቢያንስ 2 አይነት ጥምቀቶችን እንረዳለን። የመንፈስ ቅዱስ ጥምቀትና የእሳት ጥምቀት። እስካሁን በዘረዘርነው 4 አይነት ጥምቀቶች አሉ። ሌላው ደግሞ በማርቆስ ወንጌል ላይ ጌታ ኢየሱስ ክርስቶስ እኔ የምጠጣውን ጽዋ ልጠጡ እኔ የምጠመቀውን የመከራ ጥምቀት ልትጠመቁ ያስፈልጋቸዋል ሲል እንመለከታለን። ስለዚህ የመከራም ጥምቀት እንዳለ መረዳት እንችላለን። እስካሁን በተመለከትነው 5 የሚሆኑ የጥምቀት አይነቶች አሉ። ስለዚህ መጽሐፍ ቅዱስ እነዚህን 5 አይነት ጥምቀቶች እንደሚያስረዳ ከያዝን መጽሐፍ ቅዱስ ጥምቀት ብሎ ሲል ስለ የትኛው ጥምቀት ነው እያወራ ያለውን የሚለውን ለመረዳት ጥንቃቄ ያስፈልጋል። መጽሐፍ ቅዱስ ስለ ጥምቀት ሲያወራ ስለ የትኛው ጥምቀት እያወራ እንደሆነ አያብራራልንም። ብዙ ጊዜ ጥምቀት ብሎ ያልፋል እንጂ ካሉት የ5ቱ የጥምቀት አይነቶች ስለ የትኛው ጥምቀት እያወራ እንደሆነ አይዘገብልንም። እኔ አሁን እያወራ ያለሁት ስለ ውሃ ጥምቀት ነው፣ አሁን እያወራ ያለሁት ስለ መንፈስ ቅዱስ ጥምቀት ነው፣ አሁን እያወራ ያለሁት ስለ መከራ ጥምቀት ነው ብሎ አያልፍልን። ምንድነው የሚያደርገው? ስለምን አይነት ጥምቀት እያወራ እንደሆነ ከኮንቴክስቱ እንድንረዳ ለእኛ ትቶልን ነው የሄደው። ስለዚህ እኛ ጥበብ በተሞላበት መንገድ የመጽሐፍ ቅዱስን ስነ አፈታት በተከተለ መንገድ ስለ የትኛው ጥምቀት እያወራ እንደሆነ መረዳት አስፈላጊ ነው። ብዙ ጊዜ ብዙ ሰዎች የሮሜ መጽሐፍ ምዕራፍ 6ን ተጠቅመው ከክርስቶስ ጋር አንድ እንድንሆን ዘንድ እንደተጠመቅን አታውቁምን የሚለውን ይዙና የውሃ ጥምቀት ነው ብሎ ሲተረጉሙ አስተውላለሁ። ይህ ግን አደገኛ አተረጓጎም ነው ብዬ አስባለሁ። ምክንያቱም የውሃ ጥምቀት ነው ብለን ካሰብን አንድ ሰው በክርስቶስ ኢየሱስ አምኖ እስኪጠመቅ ባለው ጊዜ ውስጥ ከክርስቶስ ጋር አንድ አይደለም ማለት ነው የሚል ጥያቄ መጠየቅ አለብን። በተለይም ፕሮቴስታንት የሆኑ ሰዎች ያንን ክፍል የውሃ ጥምቀት ነው ብለው መተረጎም አለባቸው ብዬ አላስብም። ምክንያቱም አንድ ሰው በክርስቶስ ኢየሱስ አምኖ እስኪጠመቅ ባለው ጊዜ ቢያንስ የተወሰኑ ጊዜያቶች ጋፕ አለ። ስለዚህ ያ ሰውዬ ምንም እንኳን በክርስቶስ ኢየሱስ ቢያምንም ኃጢአተኛ እንደሆነ ቢያምንም የክርስቶስ ጽድቅ ለሱ እንደተቆጠረለት ቢያምንም ይህ ሰው ግን ስቲል ከክርስቶስ ጋር አንድ አልሆነም ብሎ እንደመተረጎም ይሆናል።
ከዛ ይልቅ የውሃ ጥምቀት ነው ብሎ ከመተርጎም ይልቅ ስለ ጥምቀት ዓላማዎች ቅድም ስንዘረዝር ስለ መንፈስ ቅዱስ ጥምቀት ከተነገረው ዓላማ ጋር ተያይዞ መቅረብ ይችላል። ምክንያቱም አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ላይ እኛ ሁላችን አንድ እንድንሆን ዘንድ አንዱ መንፈስ ጠጥተናል፣ በአንዱ መንፈስ ተጠምቀናል ይላል። ስለዚህ መንፈስ ቅዱስ አንድ ከመሆን ጋር ተያይዞ ነው የቀረበው። ስለዚህ ሮሜ መጽሐፍ ምዕራፍ 6ንም ስንመለከት ከክርስቶስ ጋር አንድ እንድንሆን ዘንድ የተጠመቅን እንደሆነ አታውቁምን ይላል። እኚህን ሁለቱን ስናገናኝ የመንፈስ ቅዱስ ጥምቀት ዓላማው አንድ መሆን ከሆነና ሮሜ መጽሐፍ ምዕራፍ 6 በጥምቀት አንድ ስለመሆን እያወራ ከሆነ ስለ ውሃ ጥምቀት እያወራ ሳይሆን ስለ መንፈስ ቅዱስ ጥምቀት እያወራ ነው ማለት እንችላለን። ሌላኛው ደግሞ ብዙ ጊዜ በስተት የሚተረጎመው ቆላስይስ መጽሐፍ ምዕራፍ 2 ላይ ያለው ነው። በጥምቀት ከእሱ ጋር ተቀበርን፣ ጌታችን ኢየሱስ ክርስቶስን ከሙታን ባስነሳው ኃይል ከእሱ ጋር ተነሳን ይላል። ይህንን የውሃ ጥምቀት ብለው የሚተረጉሙ ከሆነ የኔ ጥያቄ በክፍሉ ኮንቴክስት መሰረት በጥምቀት ከእሱ ጋር ተቀበርን ይልና መቀበርን ያስቀድማል። ከዛ ደግሞ ጌታችን ኢየሱስ ክርስቶስን ከሙታን ባስነሳው ኃይል በማመናችን ከእሱ ጋር ተነሳን ይላል። የሚከተለው ደግሞ መነሳት ነው። ስለዚህ ሎጂካሊ ለመመልከት እንሞክር። መቀበር ይቀድማል፣ ከዛ ደግሞ መነሳት ይከተላል። መቀበር ከጥምቀት ጋር አያይዞ ነው ያቀረበው፣ መነሳት ደግሞ ከእምነት ጋር አያይዞ ነው ያቀረበው። ስለዚህ በጥምቀት ተቀብረን በእምነት ከእሱ ጋር ተነስተናል እያሉ ከሆነ ከእምነት ጥምቀት ይቀድማል እያሉ ነው ማለት ነው። ምክንያቱም መቀበር ከጥምቀት ጋር የተያያዘ ነው፣ መነሳት ደግሞ ከእምነት ጋር የተያያዘ ነው። ስለዚህ ከመቀበር በኋላ ነው መነሳት የሚመጣው፣ ከመጠመቅ በኋላ ነው እምነት የሚመጣው እያሉ ነው። ስለዚህ ይህ ነገር ሎጂካሊ የሚያስኬድ አይደለም። ለምን? ጥምቀት ቀድሞ እምነት ይከተላል። ምክንያቱም ጥምቀት ከመቀበር ጋር፣ እምነት ከመነሳት ጋር የተያያዘ ስለሆነ የሚቀድመው መቀበር ከሆነ መቀበር ደግሞ ከጥምቀት ጋር ከተያያዘ የሚከተለው መነሳት ከሆነ መነሳት ደግሞ ከእምነት ጋር ከተያያዘ ከማመኑ አስቀድሞ ነው አንድ ሰው መጠመቅ ያለበት እያለን ነው። ይሄ ደግሞ ስህተት ነው። እንዴት አንድ ሰው ሳያምን እንዴት ይጠመቃል? ይሄ ልክ አይሆንም። ስለዚህ ጥምቀት ነው ብለው የሚተረጉሙ ከሆነ የግድ ማመን ያለባቸው አንድ ሰው ስለ ክርስቶስ ምንም አይነት እውቀት ሳይኖረው ለምሳሌ አንድን ሙስሊም ይዞ መጥቶ እንደማጥመቅ ነው የሚሆነው ማለት ነው የውሃ ጥምቀት ተብሎ ከተተረጎመ። ክፍሉ ግን መተርጎም አለበት ብዬ የማስበው ከመንፈስ ቅዱስ ጥምቀት ጋር ተያይዞ ነው። ምክንያቱም ሪጀነሬሽን ከፌዝ ስለሚቀድም፣ ስለዚህ መሆን ያለበት ሪጀነሬሽን ይቀድምና በሪጀነሬሽን ከክርስቶስ ጋር እንቀበራለን። ከዛ ጌታችን ኢየሱስ ክርስቶስን ከሙታን ባስነሳው ኃይል በማመናችን ደግሞ ከእሱ ጋር እንነሳለን ማለት ነው። ስለዚህ የውሃ ጥምቀት ብለን መተርጎም ተገቢ ነው ብዬ አላስብም። እሺ እንግዲህ አሪፍ የሆነ ውይይት እንዳደረግን ተስፋ አድርጋለሁ። አሁን ወደ ማጠቃለሉ እየሄድን ስለሆነ መጠየቅ ያለብን ካየናቸው የቤተ እምነት አስተሳሰቦች በጥምቀት ዙሪያ ለምሳሌ ሉተራንን፣ ካቶሊክን ስለ ጥምቀት የሚያነሱትን ሀሳቦች ተመልክተናል። ግን ይሄ የተነሳው ሀሳብ ወይም ጥምቀት ብለን የምናወራበት ሀሳብ ለድነት አስፈላጊ ነው ወይ የሚለውን መዳሰስ አለብን እና እዛ ላይ ብንነጋገር መልካም ነው። እንዲሁም ከዚህ ጋር ተያይዞ መነሳት ያለበት ጥያቄ ያው በጥምቀት ዙሪያ በቤተ እምነቶች ራሱ የተለያየ ሀሳብ እንዳለ፣ በአንድ ቤተ እምነት ደግሞ ተጠማቂው ማን ነው የሚል ጥያቄዎች ብዙ ጊዜ ይነሳሉ። ያው ክሬዶ እና ፔዶ ባፕቲዝም ብለን የምናነሳው ሰው የህፃናት ጥምቀትና ወይስ አደልት ወይም ያደገ ያወቀ ሰው ነው መጠመቅ ያለበት የሚለው መመለስ መቻል ስላለበት በዚሁ ይዘን ብናነሳው መልካም ነው እላለሁ። ያው እንደተባለው ከጥምቀት ጋር በተያያዘ ካቶሊክ፣ ኦርቶዶክስ፣ በፕሮቴስታንት ውስጥ ያሉ አንዳንድ ዲኖሚኔሽኖችም ጥምቀት ለድነት ለኃጢአት ይቅርታ ያስፈልጋል ብለው ያምናሉ። ነገር ግን ይህ በቀጥታ ከመጽሐፍ ቅዱስ ጋር እንደሚጋጭ አስባለሁ። እነዚህ ቤተ እምነቶች ግን ጥምቀት ለድነት ያስፈልጋል ብለው እንደ መከራከሪያ የሚያቀርቡት የራሳቸው ቴክስት አሏቸው። ለምሳሌ ሐዋርያ ሥራ መጽሐፍ ምዕራፍ 2 ከቁጥር 38 ላይ ያለውን እንደ ፕሩፍ ቴክስት አድርገው ይጠቀሙታል። ሐዋርያ ሥራ ምዕራፍ 2 ከቁጥር 38 ላይ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስ ስጦታንም ትቀበላላችሁ ይላል። ከዚህ ቴክስት በመነሳት አንድ ሰው ካልተጠመቀ የኃጢአት ይቅርታ አያገኝም፣ የኃጢአት ይቅርታ የማያገኝ ከሆነ አልዳነም ወደሚል ድምዳሜ ይደርሳሉ። ነገር ግን ይህ ክፍል የምር በጥምቀት የኃጢአት ይቅርታ ይገኛል እያለ ነው ወይ የሚለውን መጠየቅ መቻል አስፈላጊ ነው ብዬ አስባለሁ። ይህንን ለመረዳት ኤይስ የምትል የግሪክ ቃል መረዳት በጣም ወሳኝ ነው ብዬ አስባለሁ። ኤይስ የምትለው የግሪክ ቃል በመጽሐፍ ቅዱስ ውስጥ ፎር ተብላ ተተርጉማለች፣ ደግሞ ቢኮዝ ኦፍ ተብላም ተተርጉማለች። ኢንፋክት ፎር የሚለው ቃል ራሱ አንድ አይነት ትርጉም የለውም። ብዙ ጊዜ ግን በዋናነት ፎር ተብሎ ነው መተርጎም ያለበት ወይስ ቢኮዝ ኦፍ ተብሎ ነው መተርጎም ያለበት የሚለው ክርክር ያለው
አገላለጽ ነው። ነገር ግን ይህንን ቴክስት በተመለከተ ኤይስ የሚለውን የግሪክ ቃል ቢኮዝ ኦፍ ተብሎ ነው መተርጎም ያለበት ብለው የሚያምኑ ስኮላሮች አሉ። ለምሳሌ እነ ኤቲ ሮበርትሰን፣ እነ ቻርለስ ሬየር፣ እነ ማንቴ ኤይስ የምትለዋ ቃል ሐዋርያ ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ ቢኮዝ ኦፍ ተብሎ ነው መተርጎም ያለበት። የኃጢአትን ይቅርታ ስላገኛችሁ እያንዳንዳችሁ በኢየሱስ ስም ተጠመቁ ነው ተብሎ መተርጎም ያለበት ነው የሚሉት። ስለዚህ እኔም በዚህ ክፍል ኮንቴክስት የተሻለው አተረጓጎም ብዬ ማስበው ቢኮዝ ኦፍ ተብሎ ነው። የኃጢአት ይቅርታን ስላገኛችሁ በኢየሱስ ክርስቶስም ተጠመቁ የሚለው የተሻለ አተረጓጎም ነው። ቃሉ በራሱ ቢኮዝ ኦፍ ተብሎ መተርጎም ስለሚችል ማለት ነው። ማቴዎስ ወንጌል ምዕራፍ 12 ቁጥር 41 የነነዌ ሰዎች በፍርድ ዕለት ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ እነርሱ በዮናስ ስብከት ንስሐ ገብተዋልና ይላል። እዚህ ጋር ኤስ የምትለዋ የግሪክ ቃል አለች። ንስሐ ስለገቡ የዮናስ ስብከት ተሰበከ እያለ ሳይሆን እያለ ያለው የዮናስን ስብከት ተከትሎ ንስሐ ገቡ ነው። ቢኮዝ ኦፍ ዚስ ተብሎ ነው የተተረጎመው። ስለዚህ በዚሁ በሐዋርያ ሥራ መጽሐፍ ምዕራፍ 2 ቁጥር 38 ላይ ኤስ የምትለው ቃል ቢኮዝ ኦፍ ተብላ ነው መተርጎም ያለባት። ሌላኛው ደግሞ የግራመሩ አወቃቀር በራሱ ሁለት አረፍተ ነገር ነው እንጂ አንድ አረፍተ ነገር አይደለም። የግሪኩን ከተመለከተን ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ አንደኛው አረፍተ ነገር ሲሆን እያንዳንዳችሁ በኢየሱስ ስም ተጠመቁ የሚለው ደግሞ ሁለተኛው አረፍተ ነገር ነው። ስለዚህ ንስሐ መግባትና የኃጢአትን ይቅርታ ማግኘት አንድ ላይ ነው የተያያዘው። እያንዳንዳችሁ ተጠመቁ የሚለው ደግሞ ሁለተኛ አረፍተ ነገር ነው። ስለዚህ ጥምቀትና የኃጢአት ይቅርታ ሳይሆን የተያያዘው ንስሐና የኃጢአት ይቅርታ ነው የተያያዘው። በተለይም ምዕራፍ 3 ቁጥር 19 ላይ ግልጽ ያደርገዋል። እዚህ ጋር ንስሐና የኃጢአት ይቅርታ ተያይዞ ቀርቧል። ምዕራፍ 3 ላይ ከቁጥር 19 እንግዲህ ኃጢአታችሁ እንዲደመሰስ ንስሐ ግቡ ይላል። ንስሐና የኃጢአት ይቅርታ አብሮ ነው እዚህ ጋር የቀረበው። ምዕራፍ 2 ላይ መሆን ያለበት ጥምቀትና የኃጢአት ይቅርታ ሳይሆን አብሮ መያያዝ ያለበት ንስሐና የኃጢአት ይቅርታ ነው አብሮ መያያዝ ያለበት። ስለዚህ ያ ክፍል ከድነት ጋር ከኃጢአት ይቅርታ ጋር ተያይዞ ማቅረብ ተገቢ ነው ብዬ አላስብም። ሌላኛው ደግሞ ሐዋርያ ሥራ ምዕራፍ 22 ላይ ያለውን ከኃጢአት ይቅርታ ጋር ጥምቀት ተያይዞ ስለቀረበ ለድነት አስፈላጊ ነው ብለው ይሞግታሉ። ሐዋርያ ሥራ ምዕራፍ 22 ቁጥር 16 ላይ ታዲያ አሁን ምን ትጠብቃለህ? ተነሳና ስሙን እየጠራህ ተጠመቅ ከኃጢአትም ታጠብ ይላል። እዚህ ጋር ኤፍኤፍ ብሩስ የተባለ ምሁር ይሄ ክፍል መተርጎም ያለበት አሁንስ ለምን ትዘገያለህ? ተነሳና ተጠመቅ ስሙን እየጠራ ከኃጢአት ታጠብ ተብሎ ነው የግሪኩ ግራመር ባስቀመጠው መንገድ መተርጎም ያለበት ይላል። እዚህ ጋር ተነሳና ተጠመቅ ይልና ስሙን እየጠራ ከኃጢአት ታጠብ ነው የሚለው። ስለዚህ የኃጢአት ይቅርታውን ከጥምቀቱ ጋር ሳይሆን ያያያዘው ስሙን ከመጥራት ጋር ነው ማለት ነው። ይሄ ክፍል በጥምቀት የኃጢአት ይቅርታ ይገኛል እያለ አይደለም። የኢየሱስን ስም በመጥራት ነው የኃጢአት ይቅርታ ይገኛል እያለ ያለው። ለምሳሌ የኢየሱስን ስም ከመጥራት ጋር ተያይዞ የኃጢአት ይቅርታ እንደሚገኝ የሚያስረዱ በርካታ የመጽሐፍ ቅዱስ ቴክስቶች አሉ። ሐዋርያ ሥራ ምዕራፍ 10 ቁጥር 43 ላይ በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንደሚቀበል ነቢያት ሁሉ ይመሰክሩለታል ይላል። በስሙ ነው የኃጢአት ይቅርታ ይገኛል እያለ ያለው። ስለዚህ ከዛ ክፍል ጋር ተያይዞ መነበብ ያለበት ቴክስት ነው ማለት ነው። ሌላው ደግሞ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 ላይ ከእናንተ አንዳንዶቻችሁ እንዲነበራችሁ አሁን ግን በጌታ በኢየሱስ ክርስቶስ ስምና በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። በኢየሱስ ክርስቶስ ስም መንጻትን፣ መቀደስን፣ መጽደቅ እንደተገኘ ይናገራል። ስለዚህ መንጻት በጥምቀት ሳይሆን በኢየሱስ ክርስቶስ ስም እንደሆነ እንረዳለን። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 12 ላይ ልጆች ሆይ ኃጢአታችሁ ስለ ስሙ ተሰርዮላችኋል ይላል። ስለዚህ የኃጢአት ይቅርታ ከኢየሱስ ስም ጋር ተያይዞ ነው ያለው ማለት ነው። ኤፍኤፍ ብሩስ እንዳለው ክፍሉ በቀጥታ መተርጎም ያለበት አሁንስ ለምን ትዘገያለህ? ጥያቄ ምልክት ተነሳና ተጠመቅ ስሙን እየጠራህ ከኃጢአትህ ታጠብ። ከኢየሱስ ክርስቶስ ስም ጋር ተያይዞ ነው የኃጢአት ይቅርታ የቀረበው ማለት ነው። ሌላኛው ደግሞ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ያለውን በመጥቀስ ይህም ውሃ ጥምቀት ምሳሌ ሆኖ አሁን ያድነናል፣ ይህም የሰውነት እድፍ ማስወገጃ ሳይሆን ለእግዚአብሔር የበጎ ሕሊና ልመና ነው እንጂ የሚለውን ቴክስት በመያዝ ይኸው እኮ ክፍሉ ጥምቀት ያድናል እያለ ነው ብለው ይሞግታሉ። ይሄ ክፍል ጥምቀት ያድናል እያለ ከሆነ እኔ መጠየቅ የምፈልገው ጥያቄ አንደኛ ይህም ውሃ ጥምቀት ምሳሌ ሆኖ አሁን ያድነናል ነው እያለ ያለው። አሁን ያድነናል እያለ ከሆነ እነዚህ የጴጥሮስ መልእክት ተደራሲያን ይህ መልእክት እስኪጻፍላቸው ድረስ አልዳኑም ማለት ነው ብለን መጠየቅ መቻል አለብን። ምክንያቱም አሁን ያድነናል ነው እያለ ያለው።
በሌላ አገላለጽ እነዚህ የጴጥሮስ መልእክት ተደራሲያን ይህ መልእክት እስኪጻፍ ድረስ አልዳኑ ማለት ነው ወይ የሚል ጥያቄ መጠየቅ መቻል አለበት። ሌላኛው ደግሞ የጴጥሮስ መልእክት ተደራሲያን ኢየሱስን ካመኑበት ጊዜ አንስቶ ይህ መልእክት እስኪጻፍ ባለው ጊዜ የተወሰነ የጊዜ ጋፕ ካለ የተወሰነ ዓመታት ወይም የተወሰኑ ወራት የጊዜ ጋፕ ካለ ይህ መልእክት እስኪጻፍ ድረስ እንዴት ላይጠመቁ ይችላሉ? ጥምቀት ለድነት ይሄን ያህል አስፈላጊ ከሆነ ይሄ መልእክት እስኪጻፍ ባለው ጊዜ ውስጥ እኚህ ሰዎች ለምን ሳይጠመቁ ይቆያሉ? አለመጠመቃቸው ውስጥ ጥምቀት ለድነት ያን ያህል አስፈላጊ እንዳልሆነ አያስረዳንም ወይ የሚለውን ጥያቄ መጠየቅ እፈልጋለሁ። ክፍሉ ታዲያ አሁን ያድነናል ሲል ከምን ጋር አያይዞ ነው እያወራ ያለው የሚለውን መመለስ ራሱን የቻለ ሰፊ ሐሳብ ይሆናል ማለት ነው። አንደኛ ጥምቀት ያድነናል እያለ አይደለም። ይህም ውሃ ጥምቀት ምሳሌ ሆኖ አሁን ያድነናል እያለ ነው። ይህም ውሃ የሚለው የውሃ ጥምቀትን አይደለም እያወራ ያለው። ይህም ውሃ የሚለው በኖህ ዘመን ያለውን ውሃ ነው። በኖህ ዘመን ያለውን ውሃ ከጥምቀት ጋር እያመሳሰለ ነው። ስለዚህ እዚህ ጋር መረዳት ያለብን የውሃ ጥምቀት አይደለም እያለ ያለው። በኖህ ዘመን የነበረው ያ ውሃ ጥምቀትን እንደ ምሳሌ አድርጎ ይወክላል ነው እያለ ያለው። ስለዚህ ስለ ጥምቀት ሲያወራ ስለ ውሃ ጥምቀት እያወራ ነው ወደሚል ድምዳሜ መድረስ የለብንም። ውሃውን የኖህን ዘመን ውሃ ሪፈር እያደረገ ነው ያለው እንጂ ሰዎች የሚጠመቁበትን የውሃ ጥምቀት እያወራ አይደለም። የውሃ ጥምቀት እያወራ ካልሆነ ሊሆን ይችላል ብዬ ማስበው ቅድም ከዘረዘር ነው የጥምቀት አይነቶች የመከራ ጥምቀት ሊሆን ይችላል ብዬ አስባለሁ። ምክንያቱም እነዚህ የጴጥሮስ መልእክት ተደራሲያን በታላቅ መከራ ውስጥ ያለፉ ነው። ክርስቶስን በመከራው አልፎ በትንሣኤ ድኗል። ከዚህ መከራ አልፏል። እግዚአብሔርም እናንተን ደግሞ በመከራ ጥምቀት ውስጥ ያሳልፋችሁና ከዚህ መከራ ነፃ ያወጣችኋል እያለ ይመስላል። ኢቨን ኢፍ ያድናል የሚለውን ቴክስት በትክክል ከተረጎሙ ነው ይህ ቃል አንደኛ ጢሞቴዎስ ምዕራፍ 2 ላይ ተጠቅሷል። አንደኛ ጢሞቴዎስ ምዕራፍ 2 ላይ ሴት በመውለድ ትድናለች የሚለው ይህ የግሪክ ቃል ነው። እዚህ ጋም ጥምቀት ምሳሌ ሆኖ አሁን ያድነናል እያለ ያለው። ስለዚህ ድነት ስለተባለ ነሰሰርሊ ኢተርናል ስለሆነው ሳልቬሽን ስለ ዘላለማዊ ድነት እያወራ ላይሆን ይችላል። ከአንደኛ ጢሞቴዎስ ምዕራፍ 2 ጋር ፓራል አድርገን ኮሰር ነው አንደኛ ጢሞቴዎስ ምዕራፍ 2 ሴት በመውለድ ትድናለች ሲል ኢተርናል የሆነውን ላይፍ ታገኛለች እያለ አይደለም። በተመሳሳይ መልኩም ይሄኛው ኢተርናል የሆነውን ላይፍ ያገኛሉ እያለ አይደለም። ከመከራ ስለመዳን እያወራ ነው ብዬ አስባለሁ። ጥምቀት ለድነት ለኃጢአት ይቅርታ የሚለው ከመጽሐፍ ቅዱስ ጋር ምንም አይነት ግንኙነት አለው ብዬ አላምንም። ደግሞ ስለዚህ ሰፋ ያለ ማብራሪያ ከፈለጉ ሐዋሳ ሪፎርምድ ባፕቲስት ቸርች በሚለው ዩቲዩብ ቻናል ላይ መመልከት ይችላሉ። ሰፋ ያለ ማብራሪያ እዛ ላይ ተሰጥቶበታል። ሌላኛው ደግሞ ማን ነው መጠመቅ ያለበት የሚለው ላይ ፔዶ ባፕቲዝም እና ክሪዶ ባፕቲዝም የሚል ሁለት አይነት ሐሳብ አለ። ፔዶ ባፕቲዝም ህፃናት ነው መጠመቅ ያለባቸው ብለው የሚሞግቱ አሉ። ክሪዶ ባፕቲዝም ደግሞ አዳልት ወይም ደግሞ አንድ ሰው ሃይማኖታዊ እውቀት ካለው በኋላ ክርስቶስን ካመነ በኋላ መጠመቅ ነው ያለበት የሚል ክርክር አለ። በመጽሐፍ ቅዱስ ውስጥ አንድም ቦታ ህፃናት መጠመቅ እንዳለባቸው ግልጽ የሆነ መመሪያ መጽሐፍ ቅዱስ ላይ አናገኝም። ግን በቤተክርስቲያን ታሪክ ውስጥ እንደዛ የሚያምኑ ሰዎች አሉ። መጽሐፍ ቅዱስ ላይ ካለው ቴዎሎጂ በመነሳት ህፃናት መጠመቅ አለባቸው ብሎ ፕሬስቢቴሪያኖች ይሞግታሉ። ሉትራንም እንደዛ ያምናሉ። ኢንፋክት ሉተር ለህፃናት እግዚአብሔር እምነት ይሰጣቸዋል ብሎ ሉተር ያምናል። ስላመኑ ነው የሚጠመቁት ብሎ ይሞግታል። ፕሬስቢቴሪያኖች ግን ከኮቨነንት ጋር እያይዘው አንድ ህፃን ልጅ የክርስቲያን ቤተሰብ ከሆነ መጠመቅ አለበት የሚል ሙግት ያቀርባሉ። ይሄ የኮቨነንት ስርዓት ነው ብሎ ይላሉ። ያን ያህል መጥፎ ነው ብዬ አላስብም። ግን ደግሞ መጽሐፍ ቅዱሳዊ ነው ብዬ አላምንም። መጽሐፍ ቅዱስ ያመኑ ሰዎች እንደሚጠመቁ ነው የሚነግረን። ያላመኑ ህፃናት ግን ገና ያልበቁ ህፃናት ስለመጠመቃቸው የሚያስረዳ አንድም ቴክስት የለም። ግን የፕሬስቢቴሪያኖች ከህፃናት ጥምቀት ጋር ተያይዞ የሚያቀርቡት አርጊመንት መጽሐፍ ቅዱሳዊ አይደለም ብዬ ባምንም ምርጥ አይደለም ግን ብዬ አላምንም። ምርጥ አርጊመንት ነው ብዬ አስባለሁ። ስለዚህ መጽሐፍ ቅዱስ የሚያዘን ምንድን ነው? ክሪዶ ባፕቲዝም ነው። እስካሁን የነበረን ጊዜ አሪፍ እንደሆነ ተስፋ አደርጋለሁ። በዚህ አጋጣሚ መናገር የምፈልገው በዚህም ጉዳይ በተለያዩ ጉዳዮች ላይ መወያየት የምትፈልጉ ታች ባለው ስልክ ዲስክሪፕሽን ላይ በምናስቀምጠው ስልክ መደወል ትችላላችሁ። ለዛሬ ደግሞ የያዝነው ነገረ ጥምቀት ላይ ያለን ሀሳብ ይህንን ይመስል ነበረ። በቀጣይ የርዕሰ ጉዳይ እስክንገናኝ መልካም ጊዜ እንመኛለን።